ለብዙ አመታት አንድ አረብ ቤት ወይም አንድ መዳም ቤት አትስሩ። ከአንድ መዳም ቤት ወደ አንድ መዳም ቤት ቀየር አድርጉ። ኢጃዛም ወጣ በሉ ይለናል ወንድማችን። እስኪ የወንድማችንን ቪዲዮ እንስማና እናንተም የተሰማችሁን ወይም ሐሳባችሁን በኮሜንት አሳውቁኝ። እኔም የራሴን ሐሳብ ከቪዲዮ መጨረሻ እነግራችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። እኔ የምለው ወገን እነዚህ የቤት ሰራተኞች ማለቴ ምንድነው የሚያረጓቸው እነዚህ ሰዎች? እኔ ሁሉ ጊዜ ግራ ይገባኛል። አፍዝዝ አደንዝዝ ይጠቀማሉ ነው ወይስ ምንድነው የሚያረጓቸው? እኔ ኦርደር ነው የምሰራው እንደምታውቁት ብዙ ጊዜ እናገራለሁና በእያንዳንዱ አረብ ቤት ሸቃላ አለ። ወጥተው ኦርደሩን ሲቀበሉኝ የማይባቸው ፊዚካል ኤክስፕሬሽን ግን በጣም የሚያሳዝን ነው። ተስፋ መቁረጥ፣ ደንዝዘዋል። በቃ የሆነ በቃ ኩስስ ብለዋል፣ ድንዝዝ ብለዋል። አንዳንዴማ 10 ደቂቃ 5 ደቂቃ ያስቆሙናል በር ላይ ማለት ነው። ለምን መዳማቸው ሂድ ውጦ ተቀበሉ ካለቻቸው 5 ደቂቃ 10 ደቂቃ ወጥተው አይቀበሉ። ደንዝዘዋል። ወጥተው በሩ ላይ እንደ ጅብራ ነው የሚቆሙት። ኩዲ ብዬ ስሰጣት እንቺ ብዬ ስሰጣት ሚሉኝላሉ። አበሻዎችም ስሪላንካዎች፣ ፊሊፒን እኔ የምለው የሆነ አፍዝዝ አደንዝዝ ነገር ያረጉባችኋል ነው ስሰሩ። ለኛ ለአበሾቹ ልንገራችሁ፣ አረብ ቤት አንድ ቤት ላይ ረጅም ጊዜ አትስሩ። እንደ ወንድም ነው የምነግራችሁ። ረጅም ጊዜ አንድ ቤት ላይ አረብ ቤት እንዳትሰሩ። ቀይሩ፣ ቤት ቀይሩ። የፈለገች መጃምሽ ብትመችሽ ጥሩ ነገር ቢኖር ራሱ አንድ ቤት ላይ ረጅም አመት ረጅም ጊዜ እንዳትሰሩ። ቀይሩ ቤት፣ ኢጃዛ ውጡ። እራሳችሁን ተነፈስ ያኔ አምሯችሁን አሳድሱት። አባያችሁ ሽቶ ከናፈቀው ስንት ጊዜ ሆነ አምቃችሁ ካስቀመጣችሁት። አንቺ ስትኖሪ እኮ ነው ገንዘብሽ ጥቅም ላይ የሚውለው። አንቺ ከነቀልሽ እኮ ካበትሽ እኮ በቃ የለሽም እኮ ጠፋሽ እኮ ከምድረገጽ። ውጪ አሳድሺ፣ ነፍስያሽን አሳድሻት። ወላሂ ይላሉ። በቃ እንዴት እንደሚያሳዝኑ ያሳዝናሉ፣ ያናዳሉ። ኢጃዛ ውጡ። አንቺ ለሷ አገልጋይ አይደለሽም። በቃ ወርሽን ከጨረሽ ኢጃዛ ውጪ። ባለሽ አቅም የሆነ ነገር ራስሽን አስነፍሺ። በቃ ደንዝዟል እኮ አምሮሽ። የሰው ልጅ እኮ ኢንቫይሮንመንቱን ነው የሚመስለው፣ አናናሩን ነው የሚመስለው። ወላሂ አብደው ጨርሷል እንዳል ወጥቶ ይላሉ። በቃ ወጥቶ ሲቆም ሄይ ብለህ ነው የምትሰጣቸው። ተስፋ ቆርጧል በቃ። ወይ ፈጣሪ። ሰላም ጤና ይስጥልኝ ውድ የተከበራችሁ የሸዋሌ ቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው ፈጣሪ ይመስገን። እንግዲህ ሰላም ሳልላችሁ እንዳላልፍ ብዬ ነው እንጂ ሐሳቡን ሁሉንም ነገር ከመጀመሪያው ሰምታችሁታል ማለት ነው። አንድ ወንድማችን እዛ አረባት ሀገር ነው የሚኖረው እና አብዛኛው መዳም ቤት ላሉ እህቶቻችን ዴሊቨሪ ያደርሳል ማለት ኦንላይን ላይ አዘው እሱ እነሱ ጋር ያደርስላቸዋል። በዛ ንቃውን በሚያመጣ ሰዓት ብዙ እህቶች እንግዲህ በጣም ፈዘው ሰላምም ለማለት በጣም ይፈሩ ሊሆኑ ይችላል እና በብዙ ሁኔታ ስላያቸው አዝኗልም። በጣም በቃ እንዴት እያረጓችሁ ነው? መዳሞቻችሁ አሰሪዎቻችሁ ምን አይነት አፍስዝ እያረጉባችሁ ነው? ነቃ በሉ እያለን ነው። እንግዲህ ወንድማችን ባለው ነገር ላይ የምደግፍበትም የማልደግፍበትም ቦታ አለ። በመጀመሪያ እንግዲህ እሱ ያለው ነቃ በሉ፣ አንድ አረብ ቤት ለብዙ አመታት አትቆዩ፣ እንዲሁም ደግሞ ወጣ በሉ፣ ራሳችሁን ዘና አድርጉ፣ ኢጃዛ ውጡ ምናምን የሚለው ላይ ማለት ነው። በመጀመሪያ ብዙ አመት አንድ አረብ ቤት ሰርተው በጣም ጎበዝ ጠንካራ ብልጦች የሚሆኑ እህቶችም አሉ። አንዳንድ እህቶች ደግሞ በቃ ምንም እዛው አንድ ቤት
ወይ ደሞዝ ሳይጨመርላቸው ወይ ራሳቸውን ሳያነቃቁ ወይ ገንዘባቸው የትም ሆኖ እና ራሳቸው ፍዝዝ ብሎ የኖሩም አሉ። ያ የሆኑበት ምክንያት የራሳቸው የሆነ ምክንያት ሊኖራቸው ይችላል። ጤነኛ ሆነው ላይሆን ይችላል። እንግዲህ እኔ አሁን አንድ ቤት ነው ያለውኝ። ከዚህ በፊትም አረባት ሀገር ሄጄ አላቅም። አሁንም እንዳልሄድ ሌላ ቤት እንዳልቀይር ፈጣሪ እማጸናለሁ። በጣም ነው የምፈራው። ለምን እንደሆነ ታውቃላችሁ? የምፈራው አንደኛ እዚህ ስለለመድኩኝ ሁሉንም ነገር ሰዎቹንም ስለለመድኳቸው በቃ የሆነን አድርጉልኝ ሲያመኝ ይሄን አሞኛል መተኛት እፈልጋለሁ ብዬ እሺ የሚሉኝ ስለሆነ የምፈልገውን ነገር አድርጉልኝ ስላቸው የሚያደርጉልኝ ስለሆነ በቃ ብዙ ነገሮችን ስለምሰማ በሳውዲ ላይ በዱባይ ላይ እንደዚህ ያደርጋሉ እንደዚህ ነው ሲሉ ስለምሰማ በጣም እፈራለሁ። 2 ጊዜ ሀገር ገብቼ ብዙ ጓደኞቼ ነይ እዛ ሀገር ነይ ኩዌት ነይ ሳውዲ ምናምን ሲሉኝ አረ በቃ እዛው ለመድኩበት ቤት ይሻለኛል በማለት 2ቴም ገብቼ ሀገር ቤት 2ቴም ተመልሼ የመጣሁት እዚሁ ለመድኩበት ቤት ይሻለኛል በማለት ነውና እዚሁ በመሆን የሄድኩም እየመጣሁም እዚሁ አንድ ቤት 8 ዓመቴን አስቆጠርኩኝ ማለት ነው። ከዚህም በኋላ ሌላ ሀገር እንዳልሄድ እመኛለሁ። ግን ፈጣሪ ነው የሚያውቀው የመጨረሻዬ ነው አልልም። ምክንያቱም እንግዲህ አላቅም ፈጣሪ ነው የሚያውቀው። ምክንያቱም የሰው ልጅ እንግዲህ እሞታለሁ አይልም መቼም እኖራለሁ የነገ የተሻለ ነገር ምናምን እያላችሁ እንትን ትላላችሁ። መቼም እንግዲህ ፈጣሪ ነው የሚያውቀው እኔ አላቅም። እና ሌላ ቤት የማንቀይርበት ምክንያት በራሴ የኔን አይነት ህይወት ያላችሁ እንደዛ አስባችሁ ሊሆን ይችላል። አንዳንዱ ደግሞ እህቶች እንግዲህ በራሳቸውን ችግር ይሆናል እንግዲህ በአሰሪዎቻቸው ጭቆና ሊሆን ይችላል የማይቀይሩበት የሆነ ድንዝዝ የሚሉት ነገር ደግሞ እንደሆነ አብዛኛው እህቶች አሁን መንገድ ላይ ራሱ ስታገኟቸው እኔ በሚያጋጥመኝ ሰዓት ያሁን የኔ መዳም በጣም ጥሩ ናት። እውነት መንገድ ላይ ራሱ ኢትዮጵያኖች ቆመው ካዩ ሂጂና ሰላም በያቸው ትለኛለች ማለት ነው። እኔ ባትለኝም ሄጄ ሰላም ስላቸው ይፈራሉ። በጣም ነው የሚፈሩት። ግን ወደው አይደለም። አንዳንድ አሰሪዎች በጣም መጥፎች ስላሉ ነው። እኔ የኛ ሀገር የሀገሬ ልጅ ማለት ነው እዚህን ያለውበት ሀገር ስትሰራ አሁን ሌላ ሀገር ነው ያለችው ሴትዮዋ ከቤት ይዛኝ ወጣ ኢትዮጵያኖችን ካየ ራስሽን ወደ መሬት አድርጊ ትለኝ ነበር አለች። በመኪና ማለት ነው እንኳን አይደለም በአካል ልታገናኛት ማለት ነው። እና በአሰሪዎች በብዙ አይነት ምክንያት ስለሆነ ነው እንደዛ የሚሆኑት እንደዛ የምንሆነው ብዬ አስባለሁ። እንዲሁም ደግሞ በቃ ይሄ ብዙ ነገሮችን በመፍራት እንደገና ደግሞ ኢጃዛ ምናምን የሚባለው ነገር ኢጃዛም ስንወጣ እኮ እንበላሻለን። ኢጃዛም ስንወጣ ከብዙ ሰው ጋር በመንቀላቀል ያፈራነውን ገንዘብ ልናጠፋ እንችላለን። ቤተሰብ የከሌል ይህን እየሰራች ነው የኔ ሊካ እንደዚህ ታያረገች ነው ብዙ ስም ስለሚወጣላችሁ አንድ ቤት ጠንቃቃ ሆናችሁ አንድ ቤት ከሰራችሁ ገንዘባችሁን በደንብ ጥብቅ አድርጋችሁ ይዛችሁ አንድ ቤት ሰርታችሁ ወደ ሀገራችሁ ቶሎ እና ደግሞ በቃ በጣም አፍስዛ አትሆኑ። እስከዚህ ሰው እስከሚታዘባችሁን ድረስ አትሆኑ። ብልጥ ሁኑ። ምሳሌውን ከሀገር እንደመጣንና አሁን እንዳለንበት አንድ አይደለም። 1 አመት ቢያንስ 1 አመት 2 አመት ከሆነም በኋላ በቃ ኖርማሊ ነን። ምክንያቱም ከነሱ ጋር እንግባባለን። ስልክም ሊኖረን ይችላል። ዛሬ እድሜ ለሶሻል ሚዲያ በብዙ ነገር እድሜ ስልካችን ነው። ሲከፋንም ምንም ስንደሰትም ምንም ብንል ጧት ማታ የምናይበት ክፉንም ደጉንም የምናይበት ስልካችን ስለሆነ እኛ አረባት ሀገር ያለን ማለት ነው። እና መጀመሪያ ከሀገራችን እንደመጣን ሰውም አዲስ ሊሆንብን አረቦቹ አዲስ ሊሆኑብን ይችላሉ። ስልክም ላይ ኖረን ይችላል። በጣም ሀገር ላይ በጣም ብልጦች በጣም ኃይለኞች ስንባል የተባለልን እዛ አረባት ሀገር ስንኖር በጣም በቃ ስልጥን ያለን እንሆናለን። ለምንድነው? በቃ ሁሉን ነገር እናያለን፣ በስልካችን እናያለን። ትዕግስትን፣ ታማኝነትን ብዙ ነገሮችን እንማራለን እና በዛ ነው። እና አሁን እምላችሁ እህቶቼ በቃ አትፍሩ። ለማንኛውም በተለይ አሁን ላይ አዲስ የምትመጡ በቆየት ያለን እንኳን ያን ያክል እንደዚህ ነን ያኔ የሆነ አእምሮ በሽታ ምናምን ከሌለም በስተቀር
ከሌለም በስተቀር እኔ እንጃ ጎበዞች ነን ብዬ ነው የማስበው። ከአንዳንድ እንግዲህ እግዚአብሔር አንዳንድ ነገር እግዚአብሔር ከሰውም ሰራሽ ሊሆን ይችላል። እግዚአብሔር ፈጣሪ ያርግባችሁና ከሰውም ሰራሽ አንዳንድ እንዳንበልጣቸው ብዙ በእኛ ላይ የሚያደርጉ ብዙ ተኝተው የሚያድሩ አሉ። በዛ ምክንያት ሊሆን ይችላል ሰርታችሁ ለፍታችሁ ገንዘባችሁ አላማ ላይ የማይውል ብዙ አመታቶች ቆይተው ምንም የሌላቸው እህቶች አሉ። እኔ በጣም ውስጤን የሚነኩኝ እነሱ ናቸው። ግን በሰላም ነው ብላችሁ ነው አይደለም፣ በሰላም አይደለም። እና ያው አንዳንድ ጊዜ ቤተሰብም ገንዘባቸውን ያስቀምጡላቸው ሊሆን ይችላል። አንዳንድ ጊዜም በማበደር በእንደዚህ ነው በቃ በብዙ በማላሰባችሁት ነገር ገንዘብ ሊጠፋ ይችላል ማለት ነው። እና ወንድማችን እንዳለው እውነት ነው። ብዙ እህቶች በቃ ደንዝዘናል በቃ ለማለት እኔ ሁላችንም ነን። በቃ አሁን መልካም ነገር እናስባለን፣ ቆየት ብለን ደግሞ መጥፎ ነገር በቃ ቆየት ብለን ደግሞ ተስፋ እንቆርጣለን። በቃ በብዙ ነገር ግን ጠንካሮች መሆን አለብን። በቃ ነገ እኛ እዚህ ሀገር ሰው ሀገር ላይ እንደዚህ ለፍተን እንደዚህ ሰርተን ነገ የራሳችን ህይወት ደግሞ ጠንክረን የራሳችን እፎይ የምንልበት አረፍ የምንልበት ነገር ይኖረናል ብለን ነው ተስፋ ማድረግ ያለብን። የእውነት ማንኛችንም ሁላችንም የራሳችን የውስጣችን የሆነ ነገር አለን የምናስብበት የምንጨነቅበት፣ ለቤተሰብ ይሆናል ለልጆቻችን ሊሆን ይችላል፣ ለብዙ ነገር የምንጨነቅበት ነገር ይኖራል። ሁላችንም እዚህ አረባት ሀገር ያለን ሁላችንም ከሀገር ቤት ስንወጣ ሁላችንም አላማ አለን። ግን ያን ለማሳካት እናስባለንና ስራሳ እንጨነቃለን። ያን ደግሞ አሳኪው ፈጣሪ ነው። እና እናንተ ጠንቃቃ ሁኑ። ጃዛም ወጣችሁ መዳም ቤት ለብዙ አመትን ቆያችሁ ምንም ሆናችሁ ገንዘባችሁን በስነ ስርዓት መያዝ። ቤተሰብ ለፋሲካ ለረመዳን ሙስሊሞች ከሆናችሁ እንዲሁም ደግሞ ክርስቲያኖች ለፋሲካ ለገና በአመት 2 3 ብቻ ከላካችሁ ከዚህ ያለውን ገንዘባችሁን ጠንቅቅ አርጋችሁ ለራሳችሁ መያዝ። በቃ እንደዛ ካልሆነ ቤተሰብ ስትሉ መጨረሻ የት ነበረ ገንዘብሽ? የት ነው? እንዴት ነው ያረግሽው? ይሄን እኮ ያጠፋው የዚህ አመት የት ነው? በቃ እንደዛ ነው። እና እንግዲህ ፈጣሪ ይሆናል ለሁላችንም እላችኋለሁ። አላብዛባችሁ። እንግዲህ ሁላችሁም የራሳችሁን አስተያየት እንዳልኳችሁ በኮሜንት ጻፍ አድርጉ። እንዲሁም ደግሞ አብዛኞቻችሁ ጥያቄ ጠይቁኛላችሁ። የምትጠይቁ ጥያቄ ብዙ አዲስ ነው የመጣሁት እንደዚህ ነው ምናምን ትላላችሁ። እሱን ደግሞ በሌላ ቪዲዮ እመጣለሁ። እስከ ቪዲዮ ፍጻሜ ስለቆያችሁ ያመሰግናለሁ። ባይ ባይ።